ሰላም ሰላም ውዴ ተከበራችሁ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ጾሙ ረመዳን እንዴት ይዟችኋል? ሙስሊሞቹም ክርስቲያኖቹም እንዴት ይዟችኋል? ጾሙ እንግዲህ ግማሽ ብለናልኛ እናንተም ግማሽ ብላችኋል። እንግዲህ ተገማመስን ወደፊት እንሄዳለን ማለት ነው። እውነት ለመናገር የዘንድሮ ረመዳን በጣም ደስ ይላል። በጣም ደስ ብሎኛል። በጣም ቀለል ብሎኛል። ብቻ አላቅም። ዛሬ ደግሞ ያልታሰበ ማለት ያላሰብኩት ርስቅ አላህ ሰጥቶኛልና እሱን ነግራችኋለሁ። በቃ ከምነግራችሁ በላይ እኔ ታምር ነው የሆነብኝና ምን እላችሁ ነው እኔ ቪዲዮ ከሰራው ቆይቻ ጠፍቻለሁ። ረመዳን ስለሆነ ትንሽ ምላሴ ልቆጥበውና ረመዳን ከወጣው በኋላ ታቆኛላችሁ ወጪ ሆነ ከመዘርጠጥ ወደ ኋላ አልልም። ምንኛውም ነገር ወደ ኋላ የማል ሴት ነኝ ታቆኛላችሁና እስኪ በዚህ ረመዳን እንኳን ሰከን ልበል። እስኪ ምላሴ ልቆጥበውና እስኪ ወደ አምላኬ ወደ አላህዬ ልመለስ ብዬ ጾም ላይ ነኝና ያን በተመለከተ አላስቻለኝምና ሰሞኑን ነሩታ ምናምን ሲታረቁ በጣም ደስ ብሎኛል መታረቃቸው። ግን ቪዲዮ አልሰራውም። በጣም የሚያሸቅል ቪዲዮ ነው በነገራችን ላይ ግን አልሰራውም። ምክንያቱም ለገንዘብ ብዬ ለምንድነው እኔ ህሊና የምሽጣው ብዬ ነው ችላ አልኩት። ግን እህትየዋ ትናንትና ቪዲዮ ሰርታ ነበርና እሷ ላይ ቪዲዮ ልሰራ ብዬ እዚህ ጋር ቆምኩኝ ማለት ነው እንዳጋጣሚ። ከዛ ዱባይ ደርሼ ነው የመጣሁት ኤርፖርት ማለት ነው። ሰው አድርሼ ከኤርፖርት ስመጣ እዛ ኤርፖርት ላይ አልተመቸኝምና መኪና ዛህማ ምናምን ስላለ ማለት ነው መኪና ፓርኪንግ ማርክበት ቦታ አልተመቸኝም። በቃ ትንሽ ወጣ ከከተማ ወጣ ብዬ ሰራለው ብዬ አጋጣሚ እዚህ ጋር ሳቆምላችሁ እንደ ተአምር ያላህ ነገር ልንገራችሁ። ሰሞኑ በጣም የሆነ ዕቃ ልገዛ የብሬ ነው የምላችሁ ወላሂ የሆነ ዕቃ ልገዛ የተወሰነች ብር ጎላይ ነበርና እሱ 100 ብር ነው 100 ድርሃም የዚያ ግን 100 ድርሃም ጎላይ ነበር የሆነ ዕቃ ልገዛ። ከዛ በቃ በጣም እኔ ደግሞ ሰው መበደር አልወድም። ሰው እንደዚህ ያበድሩና አልወድምና በቃ ሲሄድ ራሱ ኤርፖርት ራሱ ሰው ይዤ ኤርፖርት ሲሄድ እያሰብኩ ነው የሄድኩት ይሄ ነገር ግዴታ መግዛት አለብኝ ብዬ እና እንዳጋጣሚ ሱፋን አለ ወላሂ ያላህ ነገር እኔ እንጃ ብቻ እኔ እኮ አላህ ይወደኛል። እና እንዳጋጣሚ ሆኖ እዚህ ጋር ቪዲዮ ልሰራ ልክ ስቆም አንዷ መዳም መጣችና ማለት ነው ክላክስ አደረገችልኝ። ምንድነው መስታወት ስከፍት አታምኑም፣ የምር አታምኑም፣ ወላሂ ለአዚም አታምኑም። 500 ድርሃም ሰጠችኝ። 500 ድርሃም በኢትዮጵያ 20 ሺህ ብር እና ለእናትሽ ላኪላት ብላ ሰጠችኝ ማለት ነው። አላህ ይስጣት። አላህ በሄድሽበት መንገዶች ሁሉ ቀኝ ያድርግልሽ፣ ያሰብሽ ሁሉ ያሳካልሽ። አትጪ እንደዚህ ለኛ የምትሰጪ ከፍ አድርገሽ የምትሰጪ ጀግና ሴት ያድርግሽ። እቺ የተመረቀች መዳም ናት። እንደው እሷ ቤት ብሰራ ይሻለኝ ነበር እውነቴን ነው የምላችሁና ማሚዬ በዚያ አጋጣሚ ነው ቪዲዮ ታያዋለች። የኔ ቪዲዮ ትከታተለኛለች ቤት ውስጥ ስለምታይ ኔት ምናምን ስላለ ደሞዝ ስቀበል አስገባልሻለሁ። አሁን ግን ስለቸገረኝ አጠፋዋለሁና አፉ በይኝ እሺ የኔ እናት። ላንቺ ነው ሰደቃ የተላከልሽ። ያው ሰደቃ አስቀርቼብሽ አላቅም። ኢንሻአላህ እጥፉን አድርጌ ልክልሻለሁ። ግን አሁን በጣም በችግር ሰዓት ስለሆነ ያገኘሁት ደሞዝ ሲደርስ ልክልሻለሁ። አፉ በይኝ አጠፋዋለሁ ይገዛል ብልሻለሁ እናቴ። እና የኔ እናት የኔ ብርታት የኔ ጉልበት ያንቺ ዱአ ነው ሁሉ በመንገዴ ሁሉ ቀኝ የሚያደርግልኝ። አሁን ዱአሽን አይለኝ። በጣም አርጌ ነው የምወድሽ። በጣም አርጌ ነው የኔ እናት የማከብርሽ። እና በጣም ደስ ብሎኛል። ደስታዬ ደግሞ ለምትካፈሉልኝ በጣም አርጌ አመሰግናለሁ። በመቀጠል ዛሬ የሩታ እህት ልሰርባት ነበር አመጣጤ ማለት ንግግሩ አልተመቸኝም። ልሳድባት ነበር እውነት ለመናገር እና በቃ ውስጤ በፈገግታ ስለተሞላ ስድቡንም ቀርቶ መክራታለሁ። እና ለማንኛውም ከመናገሬ በፊት ቪዲዮ እስኪ እሷ የተናገረችው ቪዲዮ ላስደምጣችሁና ከዛ በኋላ ወደ ራሴ እመለሳለሁ። ለቻናል አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ቅመሞች ያሰባችሁት ነገር ሁሉ ይሳካላችሁ። ወላሂ እኔ እንጃ ስደት ላይ በቃ እኔ እንጃ አላቅም። እኔ ስለ ስደት ሳስብ እንባ ያንቀኛል ማለት ብዙ ጊዜ እኔ ክፉ እንደዚህ ከፍቶኛል፣ ቸግሮኛል፣ እንደዚህ ተበድያለሁ ብዬ አውርቼ አላቅም። ተበድዬም አላቅም፣ ቸግሮኝም አላቅም። አልሐምዱሊላህ ትርፍ ለማጠፋው ትርፍ ነገር ነው እኔ የምጨነቀው ብዙ ጊዜ
በጣም ተቸግሬ ሳይሆን ለትርፍ ነገር ነው የምጨነቀው እንጂ በህይወቴ ምንም ነገር ጎሎብኝ አያውቅም። አልሐምዱሊላህ ሁሉ ጊዜ በቃ እኔ ልቤ ንጹህ ነው። ቀልቢ አብያድ እና ልቤ ንጹህ ስለሆነ በምንም ነገር እኔ አልፈተንም። በቃ በፈተንም ደግሞ ፈተናዎቹ እንደምወጣቸው ስለማቅ ተቋቁሜም ቢሆን ተፍጨርጭሬ እወጣዋለሁ። ለምንም ነገር እኔ ለችግርም ለምንም ነገር እጅ አልሰጥም። አላህ ደግሞ የበለጠ ጤና ይስጠኝ፣ እድሜ ይስጠኝ። ገባችሁ? በቃ የሰው ፊት አያሳያችሁ፣ አትውደቁ። የሰው እጅ አያሳያችሁ፣ የሰው አይን አይብላችሁ። በቃ ያ ነገር አለኝም ብዬ ይሁኝ አይደለም አጣሁም ብዬ ደግሞ እንትን አይደለም ማለት በቃ እንደዚህ አለማኝ አልሆንም። እንደዚህ መጎሳቆልም አልፈልግም። በቃ ራሴ እንደምንም ብዬ አስመስዬ ነው የምኖረው። ገባችሁ? እና ደግሞ በቃ አላህዬ ለኔ ሁሉ ነገሬ በቃ ከጎኔ የእናቴ ዱዓ የልጄንም አምላክ የእናቴንም አምላክ አሉ ካጠገቤ ናቸው፣ አይርቁኝም። እና ሁሌ በቃ በእነሱ ነው ተስፋዬ፣ እነሱ ናቸው። እና አልሐምዱሊላህ ረብል ዓለሚን ኩርዬ እና እስኪ የሩታን ቪዲዮ ላሳያችሁ። የራሴ ጉዳይ ገባ ስለሷ ሳላወራ እና ስለሷ እስኪ እሷ የምትለው ላስደምጣችሁና ከዛ በኋላ ደራሲ ይመጣለሁ። እንዴት ነው እባክሽ በስስት ምናምን አይደል እንደሚያይሽ አብርሽ እጅሽን ምናምን እያነሳ በቃ አይላይንሽን ሰይ ዊሉን ያባት ያልኩት እና በቃ በጣም ደስ ብሎኛል። እግዚአብሔር ይመስገን ለዚህ ቀን ስላደረሳችሁ። እንዲህ ምትደርሱ የማይመስላቸው ብዙ ሰዎች ነበሩ መለያየታችሁ የሚፈልጉ። ለነሱ እንግዲህ ተናግረናል፣ መልካም መቃጠል ብለናል። ደግሞ ለጨጓራቸው ምናምን ባይዘው ወይ ጠጡ፣ ወተቱን ይጠጡ፣ ጆልጁ ሲጠጡ አለታየ እኔ ነኝ አልኩት። ኤኒዌይስ እንግዲህ ያው የሩታ እህት በዚህ እንደዚህ ብላ መጣለች። የምሬ ነው የምላችሁ ሙልጭልጭ አድርጌ ልሰድባት ነበረ። ምክንያቱም ምቀኞች ተቃጠሉ ምናምን ስትል ይሁን ምን ትዝ እንዳለን ታውቃላችሁ? ያኔ የራሷ አይደለች እንደ እህቷ አደባባይ አውጥታ ስታሰጣት ነበረችው። እቺኛስ ብትሆን ራሳቸው አይደል ሚዲያ ላይ ወጥተው የበሉትን የቀዘኑት አልቀረ ልክ እንደ ባዳ ይመስል ሲተራረቡ የነበሩት። በነገራችን ላይ ተመልካቾች እኮ ማለት ኮሜንታተሮች ሰደብሽ ማለት ሚዲያ ላይ ጠፋሽ ማለት ነው። እውነት ለመናገር ዩቲዩበሮችም ሆነ ኮሜንታተሮችንም በዚህ ልክ ጠላት ምቀኛ ጠላትሽም ምቀኛሽም ራስሽ ነሽ። ለራስሽ ነው ጠላት የምትሆኚው፣ ለራስሽ ነው ምቀኛ የምትሆኚው። ምክንያቱም አንድ ሰው የራሱን የሆነ የውስጡን ገመና አውጥቶ አደባባይ ካላሰጣ ጠላትሽንም ልታገኙ አትችይም። ገባሽ አይደለ? እኔ አሁን ስለራሴ እንደዚህ ነው ብዬ ስለራሴ ምር ብዬ ነገር አንድ ሰው ቢናገር ወይ ኩሩ እኮ እንደዚህ ናት ብሎ ቢናገረኝ ለምን ሳቀኝ ተናገረኝ ብዬ መናገር አልችልም። እንድታወቅ የውስጥን ተናገር ያለው አይደለ? ስለዚህ መጀመሪያ እህትሽን አብጠልጥለሽ የባጤ የቆጤ ሳትይ ስታጥረገርጊያት የነበር ሴትዮ እሷም እህቴን ቪዲዮዋን እንዳታዩላት ምቀኛና ሸረኛናት ብላ ስታብጠለጥለሽ የነበር ሴትዮ ዛሬ ላይ ሁለታቸው ፍቅር ስለሰመሰረቱ ማን ጠላት ይሆናል? ደስ ይላል እንጂ። ምክንያቱም ተመልካች ዛሬ ላይ እኔ የሚወደኝ ተመልካች በጥሩ ጎን የሚወደኝ ተመልካች ነገ የሆነ ስህተት ሲሰራ ሊናደድብኝ ይችላል። ገባችሁ? ሊናደድብኝ ይችላል። ያ በሚናደድብኝ ሰዓት ገባችሁ? ያንን በሚናደድብኝ ሰዓት ይሰድበኛል። በቃ የመሰለ የውስጡ ነው። በቃ እንዴት ነው ብስጭቱ ነው። ገባችሁ? ስለዚህ ለምን እንደዚህ ያለ ምናምን ብለ ጠላት ምቀኛ ኩኩንያ አንዳንድ ጣል አርግባታ አይከፋም። ስታፍረላ ሰው ልታበላሽ ነውና ሰይጣን ነሽ። የውሪ ነው የምልሽ። በቃ ይሆነ ዝም ብለሽ ስሪ። እሷ እንኳን ተቻ ታረግሽ። እውነቴን ነው የምላችሁ። ምሰራ ቪዲዮ አንድ ቀን ሼር አርጋላት አታውቅም። አንድ ቀን ሼር አብረሽ እንኳን አንድ ቀን ቼክ አርጎሽ አያውቅም። አንቺ ግን 24 ሰዓት ስለነሱ ትለፈልፊያለሽ። ይሁንሽ ነገር በቃ ምን ልበልሽ። ለስሙ እርጉዝ ነሽ ግን ቃል ሰድብሽ ብቻ ግን ማለት ነው። አንዳንድ ጊዜ ሰዎች በቃ የሆነ ነገር ተደግፋችሁ እንደልባችሁ የመንቦላጠቅ የአፋችሁ ላይ የመክፈት እንትን የላችሁ። ሚዲያ
የሚዲያ ሰው ሲወድሽም አንዴ ነው ሲጠላሽም አንዴ ነው። አበሻ አንዴ አይጥመድሽ። አሁን እነሱ ስላልሰሙሽ ይሆናል እንጂ ዝም ያሉሽ ማለት ከልብ ምክንያቱም ረመዳን ላይ ናቸው ከልብ ስራ ላይ ስለሆኑ ነው እንጂ ከልብ ስራቸውን ትኩረት አድርገው አንቺ ቢያዳምጡሽ አንደኛ ከሚዲያ ያጠፉሻል። የኮሜንታተር ስድብ መርዝ ነው። ሁለተኛ ቻናልሽን ያዘጉብሻል። ሶስተኛ ሰብስክራይብ ያነሱብሻል። ገባሽ? ይጠሉሻል። ተጠይ ነው የምትሆኚው። ስለዚህ ይሄን ከመሆን እህትሽን ከባላ ጋር ታረቀች። ሁላችንም ደስ ብሎናል። እንኳን ደስ አለሽ። በቃ ማሽቃበጥ ድራማው አለቀ። እንኳን ደስ አለን። ጋሽዬም ድራማ ተሳተፈ። እንኳን ደስ አለ። በቃ ደስ ብሎናል። አሁን ላይ ደግሞ አዲስ ርዕስ ይመጣሉ። በአዲስ ርዕስ ደግሞ በደንብ አድርገን ፈተፍታለን። እኛ የመተቸትን መብት የለሽም። ኮሜንታተሮችም የመሳደብ መብት የለሽም። ሚዲያ ላይ አምጥተሽ የዘረገፍሽ ገመናሽ ነው ተመልካችን አንቺን የሚያብጠለጥልሽ እንጂ አንቺ ያልተናገርሽው ከየትም ተፈላስፈው አይናገርም። ስለዚህ ለምትናገራቸው ነገሮች እየተቆጠሽ ብትናገሪ ሰዎችም ላይ እንደዚህ ምናምን ነገር ባለፈው የሆነ አንድ ጭራቅ የሆነ ሰው ወንድ ልጅ ይዘሽ መተሽ የአረብ ሀገር ሴቶች እንደዚህ ያሉኝ ሰደቡኝ ምናምን የኔ ቆንጆ ከኛ ላይ ወረድ በይ። እከክሽን የሚያራግፍልሽ እኮ የአረብ ሀገር ሴት ናት እከካ። ስለዚህ ድንበር አትለፊ ገባሽ? ትጎጃለሽ ትጠቂያለሽ እንጂ አትጠቀሚም። አረብ ሀገር ሴት የነካ የለውም በረካ ይባላል። ስለዚህ ጥንቃቄ አድርጊ። ያንን ስላላዳመጡሽ ችላ ብለሻል። በነገራችን ላይ እኛ ዩቲዩበሮች ነን። አንድን ዩቲዩበር አሁን በቀደም ከወንድ ልጅ ጋር መተስ ለአረብ ሀገር ሴት ሰደቡኝ እንደዚህ ብለሽ ሳደብሽው ነገር እኛ ያን ነገር እንደዚህ ብላ እኮ ተሳደበች ብለን ሚዲያ ላይ አውጥተን ብናብጠለጥልሽ በጣም ይነሱብሻል። በጣም ግን ማንም ሰው አልሰራብሽም፣ ምክንያቱም ስለናቁሽ። ይሄን ወቂ። በነገራችን ላይ ቪዲዮ ከደረሰሽ ሲቀጥል ደግሞ አንድ ነገር ላይ ትኩረት ስታደርጊ ሰው ማለት ተመልካች ያስደስተው ይከፋብኛል አይከፋብኝም ብለሽ ከራስሽ ጋር ሆነሽ ነው ቪዲዮ ስትመርቅ ያለብሽ። እህትሽን ማሞገስ ሌላ፣ ተመልካች መንቀፍ ሌላ። ምን ማለት ነው ይሄ? እህትሽ እኮ ቼክም አታረግሽም። አንድ ቀን ሼር አድርጋልሽ እንኳን አታውቅም። እስኪ ዛሬ የእህቴ ቪዲዮ ነው ሼር አድርጉላት አትልሽም። ቼክም አታረግሽም እሷ። በነገራችን ላይ በስጥል ቅምጥል ምናምን አለ የሆነ ሰውዬ እና ብዙ ነገር ልናገርሽ የመጣሁት ሜላት ተብዬዋ ተቆጠቢ። ገባሽ? ተቆጠቢ። እንደዚህ አይባልም። ገባሽ? ጠላት ተረረ ይበል ምቀኛ አይደል? በእነሱ ትዳር ማንም ይቀና የለም። ሁሉም የራሱ ህይወት አለው። ሁሉም የራሱ ህይወት ነው የሚያሳልፈው። ማንም የማንም ህይወት አይኖርም። ማንም እኔ ለምን ተናደድሽ ልትሉን ትችላላችሁ። የተናደድኩት ትናንትና ራሷ ስታብጠለጥራቸው የከረመች ሴትዮ ዛሬ ላይ መታ ደግሞ እኛን ተመልካቾች ጠላቶቿ ድብን ይበል ማለት ምን ማለት ነው? ለእናንተ ራሱ ይከብዳል። አይከብድም? ይከብዳል። ወዳጅነት መጀመሪያ ያላፈራሽው አሁን ስለተረቅሽ ምናምን ነገር ቼክም ማያረጉሽም። ድለድል ተወርጭ ሰላም ቱ እና ለማንኛውም ተመልካቾቼ ለዛሬ በቃ በደስታ ስለተሞላ ብዙ መናገር አልፈልግም። ደስ ስላለኝ ማለት ነው በራሴ ጉዳይ እና እስኪ ብሩን ላኪላት ለማዘር አታጥፊው፣ ወይም ደግሞ በኋላ ደግሞ ስትቀበይ ጨምረሽ አጥፊውና ለፈለግሽው ነገር አውዩና ጨምረሽ ላኪላት ምትሉ ከሆነ እስኪ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በተረፈ ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። የሰው ፍቅር ይስጣችሁ፣ የሰው ወደድ ይስጣችሁ፣ መንገዳችሁ ሁሉ ርስቃችሁ እንዲከፈትላችሁ። አሜን ሃሌሉያ። አስተፍሩላህ ላዚም በረመዳን ምንድነው ኩርወረታይ ሰብር አድርጊ። አስተፍሩላህ። ለማንኛውም ሰላማችሁ ይብዛ። ወዳችኋለሁ። ባይ